ብለው ደስ ይለኛል። ግን እንዴት ጻፍሽው ለሚለው እንዳጋጣሚ ተጻፈ መጽሐፍ ነው እውነት ለመናገር መጀመሪያ just ለራሴ curious ሆኜ I think አንድ የተረገምኩበት ነገር አለ ብዬ የማስበው በጣም ለፊሊንጌ ቅርብ ሰው ነኝ እና I always want to understand እንዴት እንደሚሰማኝ አድበስብሼ ማለፍ የምችል ሰው አይደለሁም እና በሆነ አጋጣሚ በነበረ ግርታ ምናምን ወደ ራሴ መመልከት ነበረብኝ ብዙ ነገሮችን ቆም ብዬ ከዛ በፊትም ለነገሩ በጣም ብዙ self development ላይ ፊሎሶፊ ሚስቲክሲዝም የሆኑ ነገሮች ላይ በጣም ኢንትረስትድ ነኝ human behavior የሆነ ነገር በሙሉ የሚማርከኝ ሰው ነኝና ለራሴ የጀመርኩት እንደ ጆርናል የጀመርኩት ነገር ነው መጨረሻ ላይ መጽሐፍ ሆኖ ለዛ ይመስለኛል በጣም ለአንዳንድ አንባቢያን to exposed ነኝ አይደል በጣም ብዙ ግልጽ ነገር አውርቻለሁ ግን ለኔ comfortable እንደሆነ ያደረገኝ is just የኔ ነገር ነው ብዬ አላስብም እኔ ልበለው እንጂ it's just human condition ነው ሁላችንም ድብርትም ይሁን ሀዘን ደስታ ፍቅር everybody የሚያጋራን ስሜት ስለሆነ በቃ መጽሐፌም ላይ ብየዋለሁ ግለጹ በባል ስሜት ነው ብዬ ነው it's just full of emotions የሆነ መጽሐፍ ነው መፍትሄ ሰጪ መጽሐፍ ነው ብዬ አላስብም እኔ ያልተነሳበትም ሐሳብም አይደለም it's just ሰውኛ የሆነውን ነገር ኢንዲቪጁዋል አድርጌ ስላቀረብኩት ነው ብዬ ነው የማስበው That was my next question. ጥያቄ ነው በብዛት ያለው ለራሴ በጥያቄ መልክ የመለስኳቸው ነገሮች አሉ ከብዙ ጥያቄ ተነስቼ መጨረሻ ላይ የገባኝ ነገር አለ ብዬ አስባለሁ ለራሴ ግን መፍትሄ አለለው it's just a journey አይደለ ሁሌም ተመሳሳይ ይሄኛው የተሰማኝን ስሜት አልቋል ብዬ አልጨርሰውም it's just የሚቀጥል ነገር ነው ግን በጽሁፉ ብቻ ሳይሆን ባለፍኩበት የህይወት journey and ራሱ በካንሰር journey የገቡኝ ብዙ ነገሮች አሉና አብዛኛው ለራሴ ተመልሶልኛል ተመልሶኛል አዲስ ፐርስፔክቲቭ አግኝቻለሁ ብዬ አስባለሁ ሰው እንኳንም በዛ አለፍኩኝ ነው የምለው የገባሽ ነገር የገባኝ ነገር ያለ ይመስለኛል የገባኝ ነገር ያለው ችግር ለራሳመጣ የገባኝ መስሪ ነገሮች ከዛ ለቦታ ጋር ከቦታ ጋር እንደዛ እንትን ኤክስፒሪየንስ አገሽ ገባኝ የምለውም I think ፐርስፔክቲቭን ነው እንጂ መልስ አግኝቼለታለሁ ብዬ አይደለም ለምሳሌ አንድ ገባኝ የምለው ነገር ፐርሰናል አይደለም ሁሉም ነገር ምልሽ ስሜትን እንደ ስሜት አስተናግዶ መሸኘቱ ይመስለኛል ሰው መሆን ሩሚን ቅድም ገልጿልና በጣም አብዛኛው ትራንስሌሽኖች እዚህ ላይ ተካተቱት ከሩሚ የመጣ ነውና አንድ ግጥም አለው እዚህ ላይ አላካተትኩትም the guest house የሚል የሰው ልጅ እንደ guest house ነው ያንዳንዱ ስሜት መጥቶ እንደ guest አስተናግደን የምንሸኘው ነገር ነውና that's how I see it I think life እና አሁንም የመጣ ቅናት ሲመጣም ወደ ቤት አስገብተህ አስተናግደሸኘው ፉክክርም ጥላቻም ሁሉም ነገር ሰውኛ የሆኑ ነገሮች ናቸው I think የአብዛኞቻችን ችግር ሰፕረስ ስለምናረጋው ኔጌቲቭ የሚመስሉ ነገሮች እንዳይሰሙን ስለምንገፋቸው ይመስለኛል ሰፈሪንግ የሚመጣው ለኔም የተነሳሁበት ጥያቄ ለምን ደበረኝ ወይ ለምን ብቸኝነት ተሰማኝ ወይ ለምን ከፋኝ የሚሉ ነገሮች እንደ ስሜት ስላላስተናገድኳቸው ወይም ደግሞ ፑሽ ለማድረግ ስለምፈልግ ነው ይመስለኛል ወደ ሰፈሪንግ የሚመጡትና እሱን የሚቀያየር ነገር ነው ምንም አንድ ሶሉሽን አይደለም አንድ ጥያቄ ልጨምር የከነፈ ጥያቄዎቹ ብሪጅ ለማድረግ እኔ የማንኛውም ግለሰብ ጥያቄ አውቶባዮግራፊካል አይደለም ሚሞር አይደለም just psychophilosophical question ሚስጥር በዚህ መጽሐፍ ላይ ይዛ መምጣት የሞከረችው ነገር መልስ አይደለም አዳዲስ ጥያቄዎች ናቸው በሚገርም መንገድ ሊጠየቁ የሚገባቸው አዳዲስ ጥያቄዎች ነው ያመጣችው በዛ ላይ እጅግ በጣም አን ኢትዮጵያን በሆነ መንገድ in the naked eye nude reality ነው በጣም ግልጽ ሆና ማለት እኔ ለምሳሌ አንድ ቦታ ምን ትላለች እኔ ስለ ፍቅር ልጻፍ አፍቅሬ አልዋቅም ተፈቅሬም የማውቀው አይመስለኝም በእኔ ግምት ስለ ፍቅር መጻፍ ያለበት ከልቡ አፍቅሮ የሚያውቁ ሰው ነው ያለዚያም የአፍቃሪን ስሜት መረዳት የሚችል
ተፈቃሪ ነው ወይንም ደግሞ አብስቶ ፍቅር የተራበ ሰው ነው። ፍቅርን ከመራቡ የተነሳ እውን የሚመስል ህልም ማለም የሚችል ሐሳዊ አፍቃሪ ነው አለች። በጣም አሁን she's brutally honest። አላፈቀርኩም ከዚህ በፊት ከሰማቻቸው የፍቅር ዘፈንና ሐሳብ ተነሳ ልትል የምትችለው ነገር ነው። በዛ ላይ በሚገርም ደረጃ ራሷም ላይ ኢንቨንትሪ ወስዳለች። በጣም በቃ ሜርሰለስ ነች ራሷንም ስታይና አንዱም ተጣልተን ስንወያይ የተግባባ ነው አንዱ ፓርት ለሌላ ሰው አይደለም ራሷም ላይ በጣም ሜርሰለስ ነች። ይሄም ነው መጽሐፉን ተነባቢ እንዲሆን ያደረገው። ያልተለመደ አዲስ መንገድ ነው ይዛ የመጣችው መንገድ የተበላሸውን መስመር በለወጠ መንገድ ነው ያመጣችውና በተለይ አሁን ሴቶቹ እንግዲህ 1 3 4 5 ሴቶች አሉ ልታነቡት ሪሊ የሚገባ ነገር ነው። በዛ ላይ እኔ እንጃ በእኛ ባህል ሚስቲሲዝም ብዙ አልለመድነውም። ግማሹ ቃቤና ምናምን ጠንቋይ የሚመስል ነገር አለው። it's an occult life, it is a type of the social life ግን the least explored የሆነ ነው። አሁን የፍቅር ጥያቄዎቿ የሚገርሙ ናቸው። ማንም ሴት እኔ 7ኛ ክፍል ሆኜ ለ13 ዓመት የ12 ዓመት ልጆኛ አስቀያሚ ብሎኛል። ከዛ በኋላ አስቀያሚነቴን ተቀብዬ አስቀያሚ ነኝ ብዬ ኖርኩ አለች እስክጥለው ድረስ። በዛ ላይ ቆንጆ ጓደኛው አንቺ ልጅሽ የምታገቢያት መስይም አለችኝ ሁሉ ስትል ከጓደኛ የሚመጣው ነው። ብዙዎቻችን ጓዳ ውስጥ የምናስቀምጣቸው ሪፕረስድ እና ሰፕረስ የምናደርጋቸው ሐሳቦች አሉ። ከዛ አውጣ ዘረገፈችው። ይሄንን ዘርግፋ ስትመጣ ነው ስትጣላ ሳይካትሪስት ፍለጋ ሁሉ አይደች በዛባት እና በተለይ ሴቶቹ ይሄ ስሜት ምን ሊያሳይ እንደሚችል አትፈቀሪም፣ አታገቢም፣ አስቀያሚ ነሽ፣ አትረቢም የተባለች ሴት ቀጥላ እንዴት ረባለው፣ ፈቀራለው፣ ቆንጆ ነኝ፣ ሐሳብ አለኝ ብላ ልትመጣ እንደምትችል ይሄን አያይዛችሁ አዲስ መስመር አሳዩ። በርግጥ ሰዎች እንደየራሳቸው እሺ ከመጀመሪያው ጥያቄ አይ ቲንክ መጽሐፌ ላይ ኃላፊነት ለመሸሽ ይመስልብኛል። ለማስተማር አይደለም ወይም ለኦዲየንስ ብዬ አልጻፍኩትም ብዬ ዲክሌር አድርጌያለሁ። እውነቴን ነበረ መጀመሪያ ማለት ይሄ ነገር ብዙ ሰልፍ ሄልፕ ቡክ አለ፣ ብዙ ፍልስፍናዊ ነገሮችም አሉ። ላይፍ ከጥንት ጀምሮ የሚጠየቁ ጥያቄዎችን ያነሳሁት። በቃ ሁላችንም ዓለም ላይ ስንኖር መደሰት፣ ነፃ ሆኖ መኖር፣ እነዚህ ቤዚክ የምንላቸው ግን እድሜ ልክ የሚጠየቁ ጥያቄዎችን ስላነሳሁኝ ኦዲየንስ ላይ የሆነ ነገር ይኖራል ብዬ አልነበረም የጻፍኩት። ግን አፍተር ዘ ፋክት የሆነውን ለመናገር አብዛኛው ሰው የደረሰኝ አስተያየት ግን ሁሉም ሰው ራሴን አይቼበታለሁ፣ አንቺ ትጠፊያለሽ ነው የሚሉኝ እዛ ሲያነቡ። ቢካዝ እኔም አልገረመኝም። መጀመሪያ ፓራግራፍ ላይም ብየዋለሁ፣ ወደፊት አንድ ሰው የሚያነበው ሰው ሰምሃው በስሜት እንገናኛለን ብዬ አስባለሁ። ቢካዝ ኤልያስ ያነሳቸው ነጥቦችም በአንድም ሆነ በሌላ መንገድ ሁላችንም የሚሰሙን ስሜቶች ስለሆኑ ሰው አላማዬ ኦዲየንስ የሆነ ነገር ያገኛል ብዬ ባይሆንም መጀመሪያ የጻፍኩት ተግባብቻለሁ ብዬ ግን አስባለሁ ከአንብበው ከደረሱኝ አስተያየቶች በሙሉ እስካሁን ድረስ። ሁለተኛው ነገር እንዴት መጽሐፉን ጨረሽው? እኔ ጀምሬ መጨረሰው አይደለሁም፣ ግን ይሄ ግን አለቀ በራሱ። ከዛ በፊት ብዙ ነገሮች ጽፍ ነበር። ስፔሻሊ ክሬቲቭ ነኝ አልልም፣ ግን ትራንስሌሽን በጣም እወዳለሁ። ትራንስሌሽን አዳፕቴሽን ነው የሚባለው። አዳፕቴሽን ሞር ወደ ራሴ አምጥቼ ማለት ነው። እንደዚህ አይነት ስራዎች ብዙ ሰራ ነበረ፣ ግን በመጽሐፍ ደረጃ ግን ጀምሬ የጨረስኩት ይሄንን ነው። ጀምሮ መጨረስ የሚል ቻፕተር ራሱ አለ፣ ዩኒክ ስለሆነ ለእኔ መጨረስ ሜቢ። እሺ ባሳ ኮሬክት ለእኔ ተስማምቶኛል። ካውንስሊንግ አይ ቲንክ ኦብጀክቲቭ የነበረው እኔ ከሆነ ነገር ለመላቀቅ ብዬ አይደለም ካውንስሊንግ የፈለኩት፣ መተንፈስ ብቻ ነው የፈለኩት የነበረው። ማለት ጀጅመንታል በሆነ መንገድ አሁን አብዛኛውን ጊዜ የሚሰማኝን ስሜት በጣም ለምወዳቸው ሰዎች ባጋራ ሸክም ነው የሚሆነው ወይም ምክር ነው የሚሆነው። ምክር አልፈለኩም፣ ጀስት ዝም ብዬ ማውራት ነበር የፈለኩት። ሰው ለእኔ ተስማምቶኛል በጣም። አንድ የካልቸራል ልዩነቶችንም ያሰፈርኩት ምንድነው የስ ብዙ እኛ ሀገር ያደግንባቸው ነገሮች እዚህ አቢዩዝ ሊሆኑ ይችላሉ። በጣም ኮንፍሊክት ነው። አንድ ከብሌም አንጻር አልነበረም ካውንስሊንግ የፈለኩት ወይም ደግሞ
መድኃኒት ለማግኘት ወይም ከዚህ ነገር እንደወጣ ብዬ ሳይሆን በጣም መተንፈስ ነበረብኝ፣ ማውራት ነበረብኝ። ብዙ ደብቄ ያስኳቸው ነገሮች ነበሩ for a long time. so ለእኔ ጠቅሞኛል and I think breakthrough ያገኘሁትም የሚመስለኝ ለመጀመሪያ ጊዜ ሳወራ I think በቃ one of the things በጣም የተማርኩት ነገር የማውራትን ፓወር ነው። አንዳንዴ ሁሉን ነገር ስንይዘው ነው አፍኖ የሚገለን። ስናወራው ብዙ ነገር ፓወሩን ያጣል እና እኔ ይጠቅማል ባይ ነኝ። ግን ያው ቴራፒስት ትክክለኛው ቴራፒስት ማግኘት ልክ ጥሩ ሪሌሽንሽፕ እንደማግኘት ነው ይባላል እና እድልም ይጠይቃል። ነሰሰሪሊ ቴራፒስትን ብቻ ሳይሆን ነን ጀጅመንታሊ የሚሰማን ሰው ካገኘንም ለዛ ሰው ማውራት አይከፋም። መልሼ ልሻለሁ ኦኬ ጥያቄ ነው። ፋይንዲንጎችን I think ለእኔ ዋነኛው ነገር ራስን ከራስ ወጥቶ መመልከት ነው። ማለቴ that's what I did ብዬ ነው የማስበው። ራሴን ከራሴ ወጥቼ ነው ያነጋገርኩት። አስተሳሰቤን ቻሌንጅ አድርጌያለሁ። አንዳንዴ የምናረጋቸው ነገሮች ለምን እንደምናረግ ከጠየቅን በጣም ረጅም ጉዞ ነው የምንጓዘው because we don't know አናውቀውም። ምርጫዎቻችን የኔ ምርጫ መሆናቸውን ራሱ I don't know። የተማርኩት ትምህርት ለኔ ነው የተማርኩት ለቤተሰቤ ፕሊዚንግ ነው ወይ ሶሻል ላደሩን ለመውጣት ነው። እያንዳንዱን ነገር ከጠየቅን በጣም ኮምፕሌክስ ነገር ነው እና አንደኛው ፋይንዲንግ ብትለኝ ከእርግጠኝነት መውጣት ይመስለኛል። እርግጠኝነት እምነቶቻችንን መፈተሽ፣ እንዴት ሼፕ እንደተደረግን ለመመርመር መሞከር and ኢዚ ነገር አይደለም ግን I think worth finding out ይመስለኛል። ለኔ አሁን ፍርሃትን፣ ሀፍረትን፣ ይሉኝታን፣ ነፃነትን የሚሉ ኮንሰፕቶችን ያነሳሁት ለራሴ ትልቅ ቦታ የምሰጣቸው። ምክንያቱም I think ለኔ መኖር ማለት መጋፈጥ ነው to some extent አይደለ? ላይፍን በተቀደደልኝ መንገድ ብቻ ሳይሆን እኔስ የምፈልገው ምንድነው ከቻልኩ ማወቅ ማለት ነው። እነሱ ነገሮች ነው የጠየቅኩት። ሌላው ሂውማን መሆንን ሰው መሆንን መረዳት ማለቴ ሰውነት መልካምነትም መጥፎነትን አንድ ነገር የያዘ ነገር ነው። I think ኤልያስ መንፈሳዊ አይደለችም ብሏል፣ ግን እኔ በጣም መንፈሳዊ ነኝ ብዬ ነው የማስበው በተረዳሁት መንገድ። I think እንደውም ትልቁ የመንፈሳዊነት ልኬት የሚመስለኝ እኔ ሰውነታችንን መረዳት ነው አይደለ? ክፋታችንን መልካምነታችንን ብቻ ሳይሆን ለክፋት ፖቴንሻል እንዳለን ራሱ አንደርስታንድ ማድረግ፣ ለስህተት ፖቴንሻል እንዳለን። አሁን ቅድም መርሲለስ ናት ብሏል ኤልያስ፣ እውነቱን ነበር። በጣም ራሴ ላይ በጣም ክሪቲካል ነበርኩኝ። ጥሩነት ላይ ብቻ ነበር ፎከስ የማደርገው፣ ትክክለኛውን ነገር መስራት። እንደዛ ስንሆን ደግሞ ለሰው ልጅ ይቅርታ ማድረግ አንችልም። ምክንያቱም ሰው ልጅ ለሁሉ ነገር ፖቴንሻል ስላለው እና እሱንም ሁለተኛው ፋይንዲንግ ብዬ ነው የማስበው፣ ሰው መሆንን መረዳት። ሁለተኛው ጥያቄ ምንድን ነበር? እኔ ከመንፈሳዊነት መውጣት የምንችል አይመስለኝም። እንደው በአንድ ሪሊጅን ኮንፋይን ሆንም አልሆንም ሰው እስከሆንን ድረስ ስጋም መንፈስም ስለሆነን ከዛ መውጣት የምንችል አይመስለኝም። አንድ መጽሐፌም ላይ እንደው በሳይኮሎጂም በፍልስፍናም በምንም መልስ ልፈልግ እንጂ ዞሮ ዞሮ እዛ ላይ ነው ያረፍኩት ብዬ ነው የማስበው። ሰው ያን ያህል አልተጋጨብኝም። አንድ I think እንደው ባህላችን ሆኖ ነው እንጂ መንፈሳዊነትም እኮ መጠየቅ ይፈቅዳል። ማለት ደፍረን መጠየቅንም አለማመኔን እርዳው የሚባል የለ ጸሎት ላይ ሰው ብዙ የሚጋጭ አይመስለኝም። እኔ ፐርሰናሊ ኦፕንም ስለሆንኩኝ and አሁን ሩሚና በጣም ነው የምወደው። የሱፊ እምነት ነው፣ የአንድ የእስልምና ዘርፍ ነው። ግን ስራዎቹ በሙሉ
ከመንፈሳዊነት ምንም የሚያርቅ ነገር ስላልሆነ ለእኔ ይገባኛል። ፐርሰናሊ ሰው አልተጋጨብኝም። ዳይቪ የማድረግ ሀሳብ አለ ወደዛ ወዴት ሁሌ መራቅ የሚቻል አይመስለኝም። ከዛ አንድ ነገር ለመጨመር አሁን አበሻ ባነሳው ነገር ላይ ለኛ ለኢትዮጵያውያን በውጭ ሀገር ካሉ ጸሐፊያን ሱፊስቶቹ ይቀርባሉ በአስተሳሰብ መንፈሳዊነትና ፍልስፍና ነው ያዙት። አሁን እኔ እምለው መንፈሳዊነት የላትም ኢን ሴንስ አሁን እኛ አብዛኞቻችን የራሴን ወክዬ ስናገር በእምነት በሃይማኖት ደረጃ በማምነው ነገር አለ። ደፋር ስለሆነች ምንም ነገር ታስባለች። ስጋ መንፈስና ነፍስ ባለበት ዓለም ነጥላ ልታስብ አትችልም። ሩሚና ፍቅራ ደግሞ ከዲስፕሪቹዋላይዝ ልታረግ የምትችልባቸው ነገሮች የሉ። እንዲያውም በአጋጣሚ የዘሪሁንና የሊና ጓደኛ ዛሬ ሮዛ ብትኖር ጥሩ ነበርና በህይወቴ ሃይማኖታዊ ጉዳይ ጠንክሬ መነጋገር የምፈራው ከሷ ጋር የምትጠይቃቸው ጥያቄዎች ለወንድ አማኝ አይስማማም። አሁን ለኔ በተለይ ማለት ነው አንዳንድ የምጠይቃቸው ጥያቄ የኦርቶዶክስ እምነት ተከታይ ነች። የምጠይቀው ጥያቄ ግን አሁን ያስደነግጣል። የስብሐት የሚመስል የለም። እግዚአብሔርን አይተዋል? አይቼዋለሁ። ቀይ ነው ጥቁር? አይ ተሸፋፍነው ነበር። ረጅም ናቸው ቁጭ ብሎ ነበር የሚል አይነት ነገር የለም። ይሄ በጣም ያስደነግጡ እንዲያውም በቃ የሆኑ ሐሳቦች ሁሉ ማላወራው አይነት ነገር ስሜት አለኝ። አሁን ከሷ ጋር ራሱ የፍርሃት ማለት ነው። ከሚስጥርም ጋር እንደዚሁ አይነት የፍርሃት ስሜት አለኝ። እኔ ስነ ልቦና የሆነ ቦታ ጋር ቀርቶ ፍልስፍናም የሆነ ቦታ ጋር ቀርቶ እኔ መጠየቅ አቁሜ ነው ማምነው ብዬ ነው የማስበው። እሷ ደግሞ መጠየቅ ቀጥዬ ነው ማምነው ነው የምትለው። ልዩነታችን ይሄ ነው። ኖርማሊ ለኔ በቃ እምነት የሚታወቅ ነገር አይደለም። ኢት ኢዝ ዘ ሪያሊቲ ኦፍ ዘ አንሲን ሌላውን ነገር ነው የምናየው እና በዚህ ደረጃ ነው የሚሄደው። አንዱም በድፍረት ቅድም ባሳን ቀና ብላ ስታየኝ ሴት ሆነው በድፍረት ይሄን ነገር ይዘው መጡ ምለውን ነገር ያሰኘኝ አንዱ ነገር ይሄ ነው። ሌላው በመንፈሳዊ ህይወትም በዚህ ደረጃ ደግሞ ከፍልስፍናና ከስነ ልቦና ጋር ተመልክቶ ደግሞ መምጣቱን በራሱ አንድ ሌላ አዲስ መንገድ። አሁን ምናልባት ቀድሞ ተደጋገም ነው እንጂ አሁን ይሄ መጽሐፍ ሪቪው ሊሰራለት ቢፈልግ ዶክተር ግርማ ጉቸው ደመቀ ሪፖርተር ላይም አሁን ይሄ እሱ ልኮትን ዛስወጣ ነው ያልኩና አንድ ጆርናል ላይ የወጣው ጽሁፍ አለ። በጣም በሚገርም ደረጃ ነው ያየው። ሊንጉስቲክ ሂስቶሪያን ነው እዚህ መጥቶ ነበር። የሚስጥረን ሐሳቦቿን ነው ከዳር ሆኖ የገርበብ ባለበር ገብቶ ነው ያያት። ምክንያቱም ልክ እሱም የለቀቀላት ፓርት አለ። በዛ ላይ ይሄንን መጽሐፍ የሆነ ቦታ ጋር እሷም ራሷ ቬሪ አንኮንሺየስሊ አሁን የመጣልኝ ይሄ አንኮንሺየስሊ ፕሌጀራይዝ ማድረግ ሳይሆን ውስጧ አለ ሩሚ በጣም እና የሆነ ቦታ ጋር በቃ እንደዚህ መለየት እስኪያቅ ድረስ ሩሚና ሚስጥረን መለየት አብረው እንደዚህ ተጋምደዋል። ይሄ ደግሞ ራሱ አንድ ሌላ ችግር ነው። በጣም ስትመለከት ከሩሚን የምታውቃቸው ነገሮች በራስ ከመተማመን ይመስለኛል የተተረጎሙባቸውን ግጥሞች አርስቱን ነገር ቁጭ አድርገ ያው በዛሬ ዘመኑ ጥሩ ነው ሲመለከቱ ጥሩ አድርጋ ነው ተረጎመችው አይደለም የሚባለው። በቃ ሩሚ በአማርኛ ቢጽፍ ያልኩት እንዲጽፈው ነገር ነው ያደረገችውና ይሄ ኢትስ ሪሊ ዘ ቢግ ቲንግ። ሁለተኛ ትንሽ እንግዲህ ያስተዳደግ ቤት ውስጥ ማህበረሰቡ ያፈራት በድፍረት እኔና እሷ አንዱ የተጨቃጨቅ ነው ኤስታብሊሽመንቱን ቻሌንጅ ማድረግ ነበረባት። ነብይ መኮንን ጎበዝ ገጣሚ ነው። ነብይ ማየት ያልቻለውን ነገር ሚስጥረ ማየት ይችላለች። እሷ በክብር አየችው እንጂ ከሪስፔክት አየችው እንጂ እኔ ደግሞ የታየኝ ምንድነው እሷ ነብይ ላይ ቆማ ነው ጉድለቱን ያየችው። ነብይ ተነስቶ እዛ ድረስ መጥቷል። ያ መጀመሪያ ሁላችሁም እንደገስታችሁ ከሄዳችሁ የምታዩት ኢዚ ፓርት አለ። ጋሽ ነብይን ከሲጋራ ጋር ይላል። እንዲያውም አንዱን ነገር ባነብላችሁ ብቸኝነት የተደሰተበት ቀን በሚለው ግጥም ውስጥ ይላል ነብይ ሰውየው ከነ ሐሳቡ ግጥም ሳነብ አሪፍ አይደለም እንደ ስድ ንባብ ስሙ። ሰውየው ከነ ሐሳቡ ከነ ሰባራ ኮከቡ ባንዳች ስሜት ያለ አንዳች ቃል ከብቸኝነት ይጫወታል። ቆየና ግና ሲጃራውን ስቦ ከመሬት ጋር ወረወራት። በጥቁር ያለቀ ጫማ ወለሉ ላይ ደፈጠጣት። አጅሬ ብቸኝነትንም ጮቤ ረገጠ ከልቡ ፍንድቅድቅ አለ በሐሴት በአደባባይ ግዳይ ጣለ አንድ ጠላት ወደቀለት ስውር ስፌት ከሚለው ላይ ነው። በኋላ ግን እሷ ምን ትላለች? እኔ ይሄን ሁሉ ነገር እንዴት ጋሽ ነብይን ጮቤ ልቤ አረገጠም እያለ መንፈስ ይረብሸኛል። እንዴት እሱን ማከብረውን ላሸንፈው ልመርምረው ብላ ነው የመጣችው። ይሄ ያው እንግዲህ በእኛ ባህል ታላላቆቻችንን የምናከብርበት መንፈስ ነው። ከነብይ ቀጥላ ጥሩ አድርጋ አስባለች። በዛም ላይ አንድ የሚያኮራው ነገር ነብይ በዚህ ሌቭል የሱን ጉድለት ሊያይ የሚችል ግጥም አድናቂ ደግሞ መፍጠር በመቻሉ ነብይንም አብረን ሪስፔክት ልናደርገው እንችላለን። ምክንያቱም የጨዋነቱ ነገር ነው። አንድ መርካቶ አካባቢ የሚነገር ቀልድ አለና አባትና ልጅ መኪና ሲሄዱ ጋሼን መቅደም አይቻልም ይባላል። ከድፍረት ይቆጠራል። ጋሼ ቀስ እያሉ ቢነዱ
ብትቸኩልም ቀድሞ የማይካሄድበት ነገር አለ ይባላል። which is really very good። ሌላ አንድ ኢንትረስቲንግ ነገር ቅድም ሚስጥርን ልንጋብዛት ስንል ከኢትዮጵያ ኮሚኒቲ ኤግዚኪቲቭ ዳይሬክተር ከሳላህ ጋራ እንደሚተዋወቁ ነገረኝና ቅድም ሲተዋወቁ ሲገናኙ በጣም ሞቅ ያለ እኔን ጋባዣን ሁሉ ጥላኝ ከሱ ጋር ነው በጣም ተቃቅፈው ጓደኝነታቸውን የገለጹት። በአጋጣሚ ለአንድ የ9 ወር የሚሆን ጊዜ እሷም ትምህርት ሳትጨርስ ከዩኒቨርሲቲ ሳላህ አለቃዋ ነበር እና አሁን ልክ እንዲህ ስታገኛት አሁን በሰማኸው ነገርና አንተ ጋር አብራችሁ ስትሰሩ ያኔ እንዲህ አይነት የጥበብ ዛር እንደች አስዬ ጨብራሪት ነበረችባት የወሎ የአርት ሚውዝ ያለች ስታያት እንዴት ነበረች? እንደው ያኔ